ነበርሽ? ሮዛን ጠይቂያት። እሷ ልክ ሄድ በእውነት ሮዛ ብጠይቃት ሮዛ እኮ ያንቺ ተባባሪ እንደሆነች ግልጽ ነው። ሰላም ማለት አንቺ ነሽ? አሁን ሰላም ነኝ እኮ። ስምሽን ማን ጠይቀሽ? የናታን ፍቅረኛ ሰላም ማለት አንቺ ነሽ ወይ? አረም አይደለሁም። ዛሬ ከናታን ጋር አንድ ላይ ነበራችሁ? ተናገሪ ሰላም። እሺ እባክሽ ሰው ላይ ሆነ ስሜቱ እንዴት ነው? ያኛለሽ ማለት ለምን ነው ክብሽን ማጠብቂ? ለምን እሱ ቢሆን ለምንድን ነው የማያገባኝ? ሰው ናቸው እኮ። ሰላም አይደለችም፣ እኔ ነኝ የምቆራረጥሽ። እሺ አመሰግናለሁ። ምን ማድረግ ነው ያለብኝ? ከወደዳት ምን አደረግ? ልጄ የወደደውን መፍቀድ አለብኝ። ልጄ የወደደውን ነገር መፍቀድ አለብኝ። ልጄን እየጠቀምኩት መስሎኝ እየጎዳሁት ነው ያለሁት በማለት ከናታን ጋራ ተስማምታ ትገኛለች። ማኪም እማዬ ካድሽኝ በማለት እጅግ ተናዳ ትገኛለች። ሮዚም ሰላም ሳትሆን የምትቆራርጥሽ እኔ ራሴ ነኝ የምቆራርጥሽ በማለትም ደብድባትም ትገኛለች። ሆኖም ማኪም እንግዲህ አሁን ላይ ምናልባት ሰላም ትሆኑ ይሆን ወይ እያለችም እየተጠራጠረች ትገኛለች። እንግዲህ በባለፈው ክፍል ላይ ሰላም ማናት ብላ እናትየዋን ጠይቃ ነበር። እኔ ሰላም ማን እንደሆነች አላቅም እንዳለችም እንግዲህ ለሰላምም እንደምናስታውሰው ብር ሰጥቷት ከዚህ ጥፊልኝ ልጄን ተይልኝ በማለትም ብሩን እየሰጠቻትን እንግዲህ ሰላምም እኔ ብር ሳልሆን አፍቅሬው ነው በማለት ብሩን መልሷላት ትገኛለች። ሆኖም ሮዚ በአሁን ሰዓት እጅግ መከራ ነው እያሳለፋችሁ ያላችሁት። ስለዚህ በመከራ ውስጥም ደስታ አለ። ወንድሜ ለምንድን ነው ሰላምን ይዘካት እማትወጣው በማለትም ስትጠይቀው ሮዚ ምን ነካሽ እማዬን እያወቅሻት አሁን ደግሞ የባሰ እማዬን ለማናደር ነው ወይ ብሎ ሲላትም አይ ለማናደድ ብዬ ሳይሆን ሰላም እጅግ እየተሰቃየች ነው በአንተ ሰበብ ያለችው። ስለዚህ አሁን ይዘካት እንድትወጣ ነው የምፈልገው በማለትም ትለዋለች። እንዴት ነው ይዣት የምወጣው እማዬ ብሰማስ ብሎ ሲላትም እሱን በእኔ ተውልኝ ብላ ትለዋለች። ሰላምንም እጅግ አሳምራና ታሱባትና በል ይዘካት ውጣ ብላ ትለዋለች። ከሰላም ጋር አብረው ተያይዘው ይወጣሉ። እናትየውም ወደ ቤት ስትመለስ የታለች በማለትም ስትጠይቃት ሰላምን ሱቅ ልኪያታለሁ ብላ ትላለች። ናታንስ የት ነው ያለው በማለት ስትጠይቃትም ናታን ከጓደኞቹ ጋር ለመዝናናት ሄደዋል ብላ ትላታለች። እሷም በይ ሰላም እራት እንድታቀርብ ንገሪያት ብላ ስትላትም አይ እራት እኔ ላቀርብ ፈልጌ እኔ ራሴ አቀርባለሁ ብላ ትላታለች። እንዴ ሱቁ ምን ነው ሌላ ሀገር መሰለሽ ወይ ስትመጣ ታቀርባለች ብላ ስትላትም ሮዛ የት እንደሄዱ ስለመታት አይ እማዬ እኔ አቀርባለሁ ብላ ትላታለች። እሺ በቃ እኔ ልብሴ ልቀይር በማለትም እናትየውም እንግዲህ ዛሬ ላይ ቀዝቀዝ ብላ እሺ በማለትም ልብሷን ቀይሯ ስትመጣ ሮዚ እራት አቅርባ ነበር። ሰላምና ናታን አንድ ላይ ነው ወይ ወጡት በማለት ስትጠይቃትም ዝም ትላታለች። እኔ እቺ ልጅ ምን አስነክታ ነው እሱ እንደዚህ እየሆነ ያለው አሁን ንገሪኝ ብላ ትላታለች። እማዬ እባክሽን ተያቸው አንድ ላይ ይሁኑ ብላ ትላታለች። በፍጹም ይሄ ነገርማ አይሆንም በማለትም ትላታለች። ሆኖም እንደ መጀመሪያው ሳይሆን ዛሬ ላይ ቀዝቀዝ ብላ ነበረ ያንን መልስ የመለሰችላት። ሮዚም እጅግ ደስተኛ ትሆንና እራታቸውን በልተው ወደ ክፍላቸው ይገባሉ። ማኪም ስትመጣ ቀጥታ ወደ ናቲ ክፍል ነበር የሄደችው። ናታንም ክፍል በመሄድ ናቲ ብላ ስትፈልገው አላገኘችም። ናቲ የት ሄዶ ነው ብላ ስትላትም እንዴ እኔ ምን አውቃለሁ ብላ ትላታለች። የናታን ክፍል ስትገባ ልብሱን ቀይሮ እዛው አልጋ ላይ ነበር ትቶ የሄደው። እሷም ቶሎ ብላ የሰላም ክፍል ትገባለች። ሰላም ጋር በምትገባበትም ሰዓት ሰላምም እንደዛ ልብሷን ቀያይሯ ነበር። ብቻ ሰላምና
ናታን አንድ ላይ ሄደው እንዳይሆን በፍጹም ይሄ ነገር መሆን የለበትም በማለትም መጮህ ትጀምራለች። እሷም ልብሱን ካየች በኋላ በፍጹም ይሄ ነገርማ ከሆነ ችግር ነው፣ ይሄ ነገር በፍጹም መሆን የለበትም። የት ነው ያለችው ሰላም? የት ሄዷ ነው? በማለት ማኪን ትጠይቃታለች። እኔ ሰላምን ሱቅ ልኪያታለሁ ብላ ለእናቷ ብትላትም ማኪን ግን አላየዋትም። ናታንና ሰላም ተያይዘው ነው የሄዱት ብላ ትላታለች። ይሄ በፍጹም አይሆንም ብላ ትልና አሁንም ቤት ውስጥ መፈለግ ትጀምራለች። ሰላምና ናታን እንዴት ተያይዘው ሄዱ? በማለትም ምን እያልሽ ነው ያለሽው? ነይ ንገሪኝ በማለት ስትላትም አንድ ላይ ወጥተዋል ብዬሻለሁ ብላ ትላታለች። እሷም ብቻ ናታን ከዚች ከሰራተኛ ከማንም መናጢ ጋራ ብቻ ሆኖ እንዳይሆን በማለትም በፍጹም ይሄንን አያደርገውም። እንዴት ከዚች ከመናጢ ጋራ ሊሆን ይችላል? ምናልባት ሊጫወትባት ካልሆነ በስተቀረ እንዴት ከሷ ጋራ ሊሆን ይችላል? ይሄ በፍጹም አይሆንም ማኪ በማለት እንግዲህ ለራሷ እየነገረች በፍጹም እያለች እየተከራከረች በየክፍሉ እየገባች ስትፈልገው ልታገኘው አልቻለችም። ሆኖም እንግዲህ የናታንን እናት ወደ ውስጥ ትገባና ትጠይቃታለች። እማዬ ናታን የት አለ? በማለት ከእንቅልፏ ትቀሰቅስና ስትጠይቃት ናታን ከጓደኞቹ ጋራ ወጥቷል ብላኛለች ሮዛ ትላታለች። እሺ ሰላምስ? ብላ ስትላትም ሰላምንም የሆነ ቦታ ሮዛ እንደላከቻት ነግራኛለች። ተረጋግተሽ ተኚ። ምንድን ነው? ምን የተፈጠረ ነገር አለ? ለምንድን ነው ከእንቅልፌ የምቀሰቅሽኝ? ብላ ስትላት ናታንን በየክፍሉ ገብቼ ሳየው የለም፣ ወዴት እንደሄደ ላገኘው አልቻልኩም፣ ለዛ ነው በማለትም ትጠይቃታለች። እሷም እንግዲህ እንደዛ በምትላትም ሰዓት ምን እየሆነ ነው ያለው? ምን እየተከሰተ ነው? ብላ በየክፍሉ እየገባች በድጋሜ እያየች ሮዛ በፍጹም ይሄ አይሆንም፣ ናታን ያንቺና ያንቺ ብቻ ነው መሆን ያለበት በማለትም እንግዲህ ወንድሟን ታገኘዋለች። ወንድሟንም አግኝታ አንተ እኔ በምልክ አልስማማም አልክ አይደለ? ሮዛን ማግኘት የምትፈልግ ከሆነ እኔ የምልህን አድርግልኝ ብላ ትለዋለች። እኔ ምንም ነገር አላደርግልሽም፣ ግን ሮዛን አገኛታለሁ ብሎ ሲላትም ሮዛ የሆነ እብድ ልጅ አፍቅራለች። ከዛ ከእብዱ ጋራ እየሄደች ነው። እብዱ ሳይቀርምክ ራስ ብትቀድማት ይሻላል፣ የት እንዳለችም የምነግርህ ይሆናል ብላ ስትለውም እኔ ምንም ነገር አያስፈልገኝም በማለትም ይዘጋታል። ሮዛም እንግዲህ እጅግ በመናደድ ወደ ቤት ተመልሷ ትመጣለች። ሆኖም እንግዲህ ናታንና ሰላምም ተያይዘው በዛው አምሽተው ከመጡ በኋላ ቀስ ብለው ጫማቸውን አውልቀው ወደ ውስጥ እየገቡ ሳለ ሮዛም እየጠበቀቻቸው ስለሆነ መብራት ታበራባቸዋለች። እነሱንም እንዴት እንደሆነ ትጠይቃቸውና ደስ የሚል ጊዜ እንዳሳለፉ እየነገሯት እየተደሰቱ በይ አንቺ ቶሎ ብለሽ ገብተሽ ልብስሽን ቀይሪ ብላ ትላታለች። እሷም እንግዲህ ልብሷን ለመቀየር ወደ ውስጥ እንደገባች ናታንንም እንዴት ነበረ ተደሰተች ወይ ብላ ስትለውም በጣም ጥሩ ጊዜ እንዳሳለፈ እያመሰገናት እያለ ማኪ ትመጣለች። የት ነበርክ? እኔ እኮ ተጨንቄ እየፈለግኩ ነበረ ብላ ስትጠይቀውም ምን አስጨነቀሽ? ለምንስ ነው የምትፈልጊኝ? ምንስ የሚያስጨንቅ ነገር አለ? በማለትም እንግዲህ ምላሹን ይመልስላታል። እንዴት ነው የማልጨነቀው ብላ ስትለውም ምንም የሚያስጨንቅሽ ነገር የለም በማለትም ይመልስላትና ትቷት ወደ ክፍል ይገባል። ሮዚም እንግዲህ ስለ ደስታው ከሱ ጋር ምን አይነት ጊዜ እንዳሳለፉ ለመጠየቅ ወደ ክፍሉ ገብቶ እንዴት እንደጨፈሩ እያሳያትም ነበረ። እጅግ እንደተደሰተና እናቱ ምን አለ ይሄንን የኔን ደስታ እንደምንም ብላ ተቀብላ አምና ሰላምን የግሌ ባደርጋት ብሎ ይላታል። አይ ዛሬ ላይ እማዬ እንደ መጀመሪያው አይደለችም፣ ዛሬ ላይ ቀዝቀዝ ብላለች።
ምንም የተናገረችው ነገር የለም። ሆኖም ግን አንተና ሰላም አንድ ላይ እንደወጣችሁም ተጠራጥሯለች በማለት ስትነግረውም ብቻ እማዬ ትቀበልልኝ እንጂ እቺን የመሰለች ቆንጆ ልጅ የግሌ አደርጋታለሁ በማለትም እያወሩ ሳለ ሆኖም እንግዲህ ማኪ ጭንቅላቷ ውስጥ ሰላም የሚለው ስም ስላለ ሰላም ክፍል ገብታ እንዳያቸዋት እንቅ አድርጓ የት ነበራችሁ? ከማን ጋር ነበራችሁ? እያለች እየጠየቀቻት ነበረ። በመጨረሻ እንግዲህ አንቋ እጅግ እያስፈራራቻት በነበረበት ሰዓት ሰላምም አውቃ እራሷን ትስትላታለች። ማኪም እንግዲህ የገደለቻት መስሏት እየሮጠች ትወጣለች። እየሮጠችም ከወጣች በኋላ ሮዚ ምንድን ነው ብላ ስትላትም ምንም እያለች እየተብረተበተች ወደ ክፍሏ ትገባለች። ሮዚም እንግዲህ አላምን ብላ ወደ ውስጥ ስትገባ ሰላም እራሷን ስታ ታገኛታለች። እሷም እንግዲህ ሰላም እንደምንም ብላ ሰላም ብላ ስትቀሰቅሳት ውይ ሮዚ ማኪ መስለሽኝ እኮ ነው ብላ ትላታለች። እሷም ምን ነው ማኪ ምን አረገችሽ ብላ ስትላትም እንዴ ማኪ እኮ ሰላም አንቺ ነሽ ወይ ብላ እኮ አንቋ ልትገለኝ ነበረ። እሷ ከምትገለኝ መጀመሪያ እኔ እራሴ ልሳት ብዬ እሷ የገደለችኝ መስላት ነው እሮጣ የወጣችው በማለት ትጠይቃታለች። ትነግራታለች። ውሃውስ ምንድን ነው ብላ ስትጠይቃት ውሃውንም እሷ ናት እየደፋችብኝ ብላ ትላታለች። ሮዚም እንግዲህ በዚህን ሰዓት እጅግ በጣም በመናደድ ውሃ ይዛ ወደ ማኪ ክፍል ትሄዳለች። ማኪ ላይም ውሃውን ትደፋባትና ካዳ ውሃው ሰው ላይ መድፋት እንዴት ነው ስሜቱ ብላ ትላታለች። አንቺን ምንም አላደረኩሽም እሷ ላይ ደፋው እንጂ አንቺ ምን አደረኩሽ? ለምንድን ነው ምትደፊብኝ? ምን አገባሽ ብላ ስትላትም ሰላምን ጫፏን ብትነኪያት በደንብ አድርጎ ነው የሚያገባኝ። ጫፏን ብትነኪያት ሰላም ሳትሆን የምትነካሽ እኔ ራሴ ቆራርጬ ነው የምጥልሽ ብላ ትላታለች። ጭራሽ መቆራረጥም አለው እንዴ ብላ ስትላትም አዎ አለቅሽም በማለት አልጋ ላይ ትገፈትርና ትወረውራታለች። ማኪም እንግዲህ በዚህን ሰዓት እጅግ ትደነግጣለች። ጭራሽ ፍቅራቸው ጦዟል ማለት ነው በማለት እጅግ እየተናደደች እኔም በፍጹም ናታንን የራሴ ሳላደርግ የምተው እንዳይመስልሽ በማለት እንግዲህ እጅግ በመናደድ ጥላት ትሄዳለች። ሆኖም እንግዲህ የማኪ ወንድም ደግሞ እንደምናውቀው ሮዚን ወዷታል። ሮዚን እንግዲህ በመውደዱ ወደ ቤት ይመጣል። እሱም ሮዚን ፈልጎ ሲመጣ ሰላም ምን ፈልገ ነው የመጣው? አሁን ሮዚ ቤት የለችም ብላ ስትለው እኔ ሮዚን ሳይሆን ፈልጌ የመጣሁት እህቴን ነው ብሎ ይላታል። አይ እህትንማ አይደለም ፈልገህ የመጣከው ሌላን ሰው ነው በማለትም ስትለው አሁን አያገባሽም አስገቢኝ ብሎ ይላታል። እሷም ምንድነው የማስገባ አሁን ዞር በልልኝ ብላ ትለዋለች። እሷም እንግዲህ እንደዛ ባለችውም ሰዓት እሱም ዞር ሳትል በቃ ሄጄ አይቼል እመጣለሁ በማለትም ትታው ትሄዳለች። እሷም እንግዲህ ትታው እንደሄደችም ምንድነው እየተፈጠረ ያለው በማለት እንግዲህ ዞር ብላ ጥላው ከሄደችም በኋላ እሱም ወደ ውስጥ ይገባል። ወደ ውስጥም ሲገባ ማኪ ታገኘዋለች። ምን ልትሆን ነው የመጣኸው? ምን ፈልገ ነው የመጣኸው ብላ ትለዋለች። እሷም እንግዲህ እንደዛ በምትለውም ሰዓት አይ እኔ ፈልጌ የመጣሁት አንቺን አይደለም ብሎ ይላታል። አሁን ሮዚ የት እንዳለች ንገሪኝ ብሎ ሲላትም ሮዚ የት እንዳለች እኔ ምንም የማቅልህ ነገር የለም፣ ያንን መከረኛ መጽሐፏን ይዛ ወይን ጫካ ውስጥ ወይን የሆነ ቦታ ነው ያለችልህ፣ አሁን ዞር እንድትል ነው የምፈልገው ብላ ትለዋለች። እሷም እኔ ምንም አይነት ዞር የምለው ነገር የለኝም፣ አንተ ከዚህ ቤት ውጣ፣ እዚህ ቤት እንዳትደርስ በማለት ስትለውም የሰው ልጅ ውጣ አይባልም ብሎ ይላታል። ውሻ ነው ውጣ የሚባለው ብላ ስትልም ይሄንን የተማርኩት ከእናንተ ነው፣ ስለዚህ አሁን ቀጥ በልና ውጣና በሩን ዝጋ በማለትም ወንድሟን ታባርረዋለች።
እሱም እሺ በማለት እየሄደ ሮዚንም አግኝቷት እንግዲህ ሮዚም መጽሐፍ ሰጥታው ትገኛለች ማለት ነው። ሆኖም እንግዲህ እንደዛና እንደዚህ ቢሆንም እንዳልካችሁ የናታን እናት እንግዲህ ሀሳቧን ቀይሯ ልጄ የጠቀምኩት እየመሰለኝ እየጎዳሁት ነው ያለሁት፣ ስለዚህ ለልጄ መፍቀድ አለብኝ ብላ ሀሳቧን በቀየረችበት ማኪም ትመጣና እቺ ሰላም ግን ማናት? እኔ እችን ሰላም ማወቅ እፈልጋለሁ፣ ሰርጉን እኮ እረሳ ነው ብላ ስትላትም ስለ ሰርጉ ተረጋጊ ብላ ስትል እንግዲህ እማዬ አንቺም ሀሳብሽን ቀየርሽ፣ እኔ ለብቻዬ እፋለማለሁ ናታንን የራሴ አድርጌ አሳይሻለሁ እያለች ነው እንግዲህ ደሃ እንደሚያፈቅር ልታምን ደርሷለች ማለት ነው የናታን እናት። እንግዲህ የናታን እናት ከተቀበለች በኋላ ማኪ ለብቻዋ ምን ልታመጣ ትችላለች? ምንም የምታመጣው ነገር የለም። እንግዲህ በቀጣዩ እንግዲህ በጉጉት የምንጠብቀው ይሆናል ማለት ነው። እውነት ሀሳቧ ሙሉ ለሙሉ ቀይሯ ተቀብላ ሰላምና ናታን አንድ ላይ ይሆናሉ የምትሉ ኮሜንት ላይ አስቀምጡ።